ረጋ ብላ አዋራኝ ሁለት ቃል አታውራ ወንድ ልጅ አይደለ እንዴ እኔ ጋርሽ ካለች እኔ ጋርሽ ወይስ ፈራኝ በስማ ፈራኝ ነው ምንድነው ታዲያ ቃል የምትቀያይረው አብኝ ዛሬ ደግሞ ታምረኝ እሺ ቀጥልሽ አውራ አለና ነው መንፈራ አይ እና ታዲያ ትላንትና ሌላ ቃል አሁን ሌላ ቃል ለአሁንም ስታስበው ሩታንም ያክል ንጹህ ልብ ያላት ያቺን ሄርሜላ የምትባል ሴት ያቺን እንዳትላት በክብር ምጠራ ላንተ የኔ እናት ብለህ ጥራ ማነች ስማኛው ምን አገባኝ ለምን እሱ እንዲላት አንፈልግምኛ ደምስ ባንተ እንደዚህ አይነት ሰው ትልባል ባንተ እንድትጠራ አልፈልግም በቃ ታዲያ ወሬን አረጋጋና እንድትላትም አንፈልግም ግን ምን ክብር እኔ አልወሰድኳትም እውነቱን ማወቅ ከፈለክ ያለችበትን ግን በደንብ አውቃለሁ ምን ሽጉጥ ደቁነውብህ ነው ንጋናት ያልከው ተው ዝም በል ማን ያስፈራራ ንገረኝ ወይስ አብርሃምን ስትል ወደዛውን አዋራኝ ወደዛውን አዋራኝ እቴን እኮ ነው ምን አገባኝ እኔ እንዴት ነው አገባ እንዴት ነው አራስ ይገረኛል ካረከተኛል እየሰማኝ ነው አሁን ይኸውልህ ካንተ ጋር ልጨቃጨቅ ምናምን አይደለም ሁለት አይነት ቃል እንደሌባ አትናገሩ ሰማኝ ጆ ስማኝ አንተ እንደምታወራው ሁሉ እኔም እኮ አወራለሁ እየሰማሁ ነው አውራኝ በቃ እኔ ችግር የለውም ኖቤልን ጠርቼዋለሁ ታገኘዋለህ ግን በስነ ስርዓት ባለው መንገድ አውራው እየሰማኝ ነው አይመለከትም ስለ ጸጥ ብዬም ላውራው ጮኬም ላውራው የሚመለከት ነገር የለም እኮ እሺ ጥራውን ያልኳር እኔ መጥራት አቅቶኝ አይደለም እየሰማኝ አይመጣልህም ጥራ አይመጣልህም አይደለም በጸባይ ቶ የምንም ጸባይ አይደለም አንተ ታክቲክ ነው ነገር ሁሉ በጉልበት አይደለም ኖቤል እንዲመጣ ደውልለትና እኛ ምንም በስርዓት ነው የምናወራው እንደዛ በስነ ስርዓት ነው የምናወራው ምንም ነገር የለውም ጠርቼዋለሁ ይመጣል በስነ ስርዓት አውርተን ብትሉት ነገር ብላችሁ ትሄዳላችሁ ቅልስልስ አትበል ሌባ በቀደም እንደምታወራው አውራ እዚህ ጋር አሁንም እሱ ስላለ በቀደም እንደምታወራው አውራ እዚች ጋር በቀደም ከፈረንጁ ጋር በጣም በኮንፊደንስ እስኪ አውራ ይሄ ያወራው ነገር እሺ ምን ላውራ ንገረኝ አውራለሁ ስለፈለከው ነገር ስለምጠይቀኝ ነገር እንዳለ መልስ ሰጣለሁ ከጫት ቤት የመጣችሁ ይመስል በሽርጥ ስለምጠይቀኝ ነገር መልስ ሰጣለሁ አረም ተረጋጉ ቆይ አሁን ተረጋጉ አሁንም ደውለለት አላረንተ ኖቤል ጋር እቺ ልጅ አንድ ነገር ትሁንና ማለት ነው ከናንተ ራስ እስኪ ርቃ አውራኝ አትንከኝ ይኸውልህ እንዴ እስኪ መጣ ነው የታገስኩ አንተንም እዚህም እንዴ አስሬ ነበር ማሰቃይ እዚሁ በቃ አስተሳሰብ እስከዚህ ነው በቃ ሄርሜላ ማግኘት ከፈለክ ስነ ስርዓት ባለው መልክ አውራ እየሰማኝ ታገስናችሁ በቃ ጭራሽ ከጫት ቤት እንደወጣ ዱርዬ እኮ ሽርጥ ለብሳችሁ ነው እናንተ ቁጭ ብላችሁ ያፌዛችሁ ገና ቁጭ ብዬ አይደለም እንዴ እየተገለበጥኩኝ እስቃለሁ እስኪ አንተ ወንድ ነህ እዚህ ጋር አድርገው ያደረከው ነገር አድርገው ሽርጥ አምጣልኝ አሳያለሁ እንደዚህ ማያምርብኝም ሽርጥ አምጣና አሳያለሁ አያምርብኝም በጣም ደግሞ እንደሚያስጠላበት አውቃለህ ያኛው በቃ ዝም ብለህ ወሬ አታውራ አሁን በቃ ኖቤል መጥቷል ታወራዋለህ በስነ ስርዓት ባለው መንገድ አውሮ እንደፈለኩ ነው ማወራ እሱን ደግሞ ባንተ እዚሁ አስራለሁ አንተ በሱ ፊት አንተ በኔ ፊት ንካውና እኔ እንተያያለን ይኸውና አንተ እንደዚህ በማለት አይደለም ያው መጥቷል ተፈጥሮ ምናምን ትላለህ አይነ በጨዋሽታ አትምጣ ኑቤ ምንድነው የምትሉት ምን ፈልጎ ነው የመጣው አውራ ማነው እሱ እኔ ማንነት ለአንተ ልገልጽልህ አልችልም ገብቶሃል አይደለ ተራ ሰው ነህ አንተ ተራ ማለት ነው ገብቶሃል አይደለ አሁን ሄርሜላን ከደበክበት ወይም ይልህ ካስቀመጥክበት ታመጣታለህ ወይስ አታመጣታም አንተ ደግሞ የትኛው ተቀጥተህ ስለኔ ማንነት አይመለከትም ስለኔ ማንነት አይመለከትም ስለኔ ማንነት አይመለከትም ሁለቱ ያውሩ በቃ ይኸውልህ እዛ ጋር ነው አዋራ የጠራውህም ላወራ ነው እሺ እንደነሱ የለም እንደማን ዝም በለው እየሰማኝ ነው ይኸውልህ ልጁ የሄርሜላ አብሮ አደረ ምንም አታውቅ ሴት በመደበቅበት ታሳየዋለህ እየሰማኝ ነው እቴን ትመልሳለህ ሰማኝ አይደለ አንተም ወንድም እንደሆንክ እኔም ወንድም አላት እሺ እንደዚህ የሚቆረጥ ወንድም አላት ከተኝም ስላንተ ወንድም ሲያስጠላ በእናታችሁ ምን አይነት ሰው ነው አንተ ምንም አታውቃት ምንም ለአንተ ማወቅ ምንም አልፈልግም ገብቶሃል አልረጋጋም የተወሰደብኝ እኮ ወንጀለች እኮ ሰማህ ምን አገባኝ ታዲያ እንዳትነካው እንደፈለገ ያደርጋል ትንሽ እንዳትነካው አንተ ሲጋገላብጣለሁ እየሞከረ ነው ምን ያዛኝ አሁን ሰማኝ ነው ምናምን ስራ ለምን አይደለም አንድ ኖቤል እኔ ልንገር እየሰማኝ ነው አንተ ትልቅ ሰው ነህ አይደል ምንድነው ታዲያ አሁን አብርሃም ሩታ ላይገናኙ የሰው ምን ያስደብቃል ምን አገባችሁ እንዴት አገባኝ ሰው ላይፍ ውስጥ ገባላችሁ እንዴት ነው ማያገባኝ እህቴ ናት እያልኩ እኮ ነው አልሰማኸኝም አንተ ለእህት መስማት አትችልም ነው እንዴ እህቴ ናት የምን ቅጥር ነው የምታወራው ተቀጥረህ ነው እንዴ ያለው በቃ ከዚህ የተለየ ነገር ስለ ቅጥር የምታወራው በገንዘብ ሞላ ያኔ ሞላ በገንዘብ
በገንዘብ ፈጣሪ ይመስገን። ኧረ ዝም በል ጆሮን አይነቱን መገዛበት ብር አላጣም። ኧረ በቃ በስመ አብ ወልድ እኔ እንደፈለክ አደርጋለሁ። የፈለኩበት ወዝግ ያዝናና አይመለከታችሁም። ይኸውልህ ነው አሁንም አዳምጠኝ ጁ ስማኝ። ለመጀመሪያ ደረጃ እኔ አይደለም ያገጥኳት፣ እኔ አይደለም የወሰድኳት። ዝም ብላችሁ አታውሩ። አምልጦ ነው ያወራው። አምልጦ ነው ያወራው። ረጋ ብላ አዋራኝ። አይ ረጋ ካላልክ ማለት ምንም ነገር ከኔ አታገኝ። ሁለት ቃል አታውራ። ወንድ ልጅ አይደለ እንዴ? እኔ ጋር ነሽ ካለች እኔ ጋር ነሽ ወይስ ፈራኝ? ፈራኝ ነው ምንድነው ታዲያ ቃል የምትቀያይረው? አብይ ዛሬ ደግሞ ታምረኛ። እሺ ቀጥልሽ። አውራ አለና ነው የምፈራ። አይ እና ታዲያ ትናንትና ሌላ ቃል አሁን ሌላ ቃል ፈጣሪ ውጪ ማንንም ቆይ ለምንድነው ብራዘር? እሱ ነው ፈልጎ ነው ረጋ ብያወራው። ስማ ወንድሜ ረጋ ብያወራው ያልከው በቃ ረጋ ማይሆን ቃል ሲያጥፍ ነው። መሪያ አዳምጡ። ማዳመጥ ካልቻላችሁ ምንም ነገር ከኔ አታገኙ። አትልፋ። እንደዚህ ዘላችሁ ምናምን ስለተናነቀር ምናምን ምንም ነገር አይፈጠርም። ኖቤል ጋር በነገር ላይ እንመታለን ነው አንነቃነቅም ምናምን እንደዚህ መታነቅ ምናምን አይደለም። እንሰማኛል እንደ ሌሎቹ እስር ምናምን ቀላል አናደርግልህም። አሁን ኖቤል ነኝ እንደዚህ ተዋራኛል ፈልገው ማን ነው ኖቤል ፕሉስ ኪትኒ ነው? ኧረ በእናትህ አሁንም አዳምጠኝ። ስለምን ኖቤል ነው የምታወራው? እንሰማኛል። እኔ ስለ አንድ እህቴ ነው ማውራት። ይኸውልህ ዛሬ አይደለም ይኸውልህ አሁን ከሰዓታት በኋላ ሚላን ካለቀቃት ብራዘር ረጋ ብላ አውራው እንዴ ረጋ ብላ ባለጌና ኖቤል ፈልገዋለሁ ያልከው በትክክል እያወራሁት ነው እያወራሁት ነው። ኖቤል አሁን በትህትና ላውራ ስማኝ፣ ለኔ ላውራ። ይኸውልህ አንደኛ ነገር የእህትህ ባል ነው አይደል? አብራ እንደዛ በወረደ ስማኝ ነበረ ስራውን ሰርቶ ነው ሄዶ አይደል? ነበረ ስማኝ ልንገርህ፣ እንደ ፔስታል እየቀያየረቻቸው ዛሬ ያመጣችበት ነገ እየቀየረች ደስታን አመጣች። ዳኒ እንዲህ ተብሎ መጣ እንደገና ይኸው ለእህትህ ማለት ነው። እሱ ያስለመዳት አብርሃም ነው። ላውራ ነው። ሁለተኛ ሴት ነች፣ ህይወቷ ይቀዘቅዛል ምናምን ብዙ ነገር አለ ታውቃለህ። ሁለተኛ እንደዛ እህቴን እያስጨነቀ ምን ፍቅር ያዘው ድጋሚ አሁንም ሀብል እስከ ማሰር ምናምን ፍቅር ያዘው። ሰማኝ፣ እሱን አይደለም እያልኩ ያለሁት እኔ እሱ ላይ መጥቼም አላውቅም። ቆዮ ከጠፋ አይደለም ቴፍሎስ አሁንም ስታስበው ሩታን የሚያክል ንጹህ ልብ ያላት ሴት ያቺን ሄርሜላ የምትባል ሴት ያቺን እንዳትላት በክብር ላንተ የኔ እናት ብለህ ጥራ። ማን ነች? ስማኛው ምን አገባኝ? ለምን እሱ እንዲላት አንፈልግም እኛ ደሞ እንደዚህ አይነት ሰው ትልባል በአንተ እንድትጠራ አልፈልግም። በቃ ታዲያ ወሬን አረጋጋና እንድትላትም አንፈልግም፣ ግን በስነ ስርዓት ባለው ዘይቤ ብታወራት ደስ ይለናል። ማወቅ ከፈለክ ረጋ ብለህ አውራስ። አሁንም አንድ ነገር ደግሜ እነግርሃለሁ። እንደ ዱርዬ እንዲህ ያትበል ጸጉርህ በስትክክል አውራ። ዱርዬ ምን እዚህ ጋር እኛ አክብረን ነው እንደዚህ አይነት አሁን በእናትህ እስቲ አንድ ነገር ልንገርህ። አሁን ይኸውልህ እህትህን የምታሳርፋ ከሆነ አሳርፋት። እህትህ ደግሞ ምንም በልዑል ምላለች እኔ ጋር የለችም ብላ። ስለዚህ ልጁ ማለት ነው ራሱ እኮ እንዴ አሁን አትንኩ ምናምን አትበል። ለምንድን ነው የማትረጋጋው? ሳትነካው አውራ ጆ ለምን ነገሮች ሁሉላት ማለት ራሱ ተናገራለ። እኔ ጋር ናት አልካለ ጸብ ነው እንዲጠራችሁ እኔ ጋር ናት አንዱ ያስታውቃል። እኔ ጋር ናት አላልክም? ምን አገባ? ሌባ ትላለህ። ሌብነት አንተ አይደለም ስልስል የምትሽለጠለጠው። ኩላሊትን ሰርቄ መልስልሃለሁ። እኔ ጋር ናት ወደዛ ሄድ በእናትህ ነው ያላቀም። ሲጀመር እኔ በጣም ጸጠልኩ። እግዚአብሔርን በጣም ብዙ ስተወራ ጸጠልኩ። ሽልጥልጥ እዛ ኤርሚላ ስር የምታሽቆልጠው አንተ አይደለም? እስቲ እኔ ጋር ናት ያለው ሌባ ትላለህ። እስቲ ምን ብለን ሌባ ትላለህ እንዴ? ስንት ነገር ከሷ አይደለም የምትቀበለው? ሆድህ የምትሞላ በሷ ነው። በደስታም ተወቃይ በደስታም በሄርሚ ነው የሞላው። ሰዎች ግን ለዚህ ነው የጠራችሁ። ኧረ በእናትህ ፀጉርህ ታስተካክልልህ። የትማትህን ማለት ምን አገባ? ሄርሜላ ከፈለከ አክብረህ ታዋራ። አላወራህም። አክብረህ ካላወራህ አይደለም ሄርሜላን ዘሯን አታገኙም። ዘሯን እስኪ አንተ ዛሬ ሳይመሽ አንተ እስኪ አትመልስ። ችሎታ ካለ አስመልሰኝ ነው ነገርኩህ እኮ እዚሁ ነኝ። እንደፈለኩ አረጋ ከሷ ጋር አብረህ ትቀራታለህ። እንደፈለኩ አረጋ አንተ እስኪ አንተ ይሄ ወንድ ነህ አንተ እንደወንድ ማውራ ምንድነው ሰው ምን ቀረው? አትለፍልፍ ያሟል እንዴ ያሟል ወንድሜ። አንተ ለምን አሁን ትክክለኛ ነገር አትወራም? ማለት ነው። ይሄው እኔ እዚሁ ጋር አድርገኝ። እኔ አትንከኝ ምናምን አትበል። እስቲ አርጉኝና በስ አንተ አሁን ሄርሜላን ፈልገህ ነው እዚህ ጋር ኖቤልን የጠራው? በስትክክል አወራው። አሁንም ደግሜ እነግርሃለሁ፣ ሄርሜላን ከፈለጋችሁ አክብረህ ታዋራኛለህ። አንተም ብትው ስለምን ክብር ነው የምታወራው? ስለምን ክብር? እኔ ያልወሰድኳትም እውነቱን ማወቅ ከፈለክ
ያለችበትን ግን በደንብ አውቃለሁ። ምን ሽጉጥ ደቁነውብህ ነው? እኔ ጋር ናት ያልከው? ተው ዝም በል። ማን ያስፈራራ? ንገረኝ። ወይስ አብርሃምን ስታይ ወደዛውን አዋራኝ። እህቴን እኮ ነው አንተ። ምን አገባኝ እኔ? ምን አገባ? ምን አገባ? ራስህ ይገናኛል። ወደዛውን አዋራኝ። አትንከው ትንሽ ወደዛውን አዋራኝ። አሁንም ይኸውልህ አሁንም ከፈለክ ጀመርና ኖቢ በቃ ስነ ስርዓት ማይኖራችሁ ከሆነ እኛ እንሄዳለን። እስኪ አንተ ወንድ ነህ ይዘውኝ የት ነው የምትሄደው? ወንድ ነህ ያለው ወንድ ነህ ቀስ ብላ አውራት። እጮዋለሁ ስነ ስርዓት ይዘህ አውራ። ወንድ ልጅ አይደለም እንዴ? ደንቆሮ ነው እንደ ጋርድ ተወጣጥረህ ስለመጣ ማለት ምንም አታመጣም። ፔስታል ያንተ አይነቱን 30 አምጥቼ ያስገርፋል። እስኪ ይኸው ወንድ ነኝ ብለህ የምታስብ ከሆነ ያው ለቃቀኝ ወደዛው ግን ማንነቴን ስሜን ማወቅ ፈለክ? በስነ ስርዓት ይሁን። ሰማኝ አይደለ? ቆይ ብሩክ ቆይ እየሰማኝ ነው። እኔ እህቴ ታገተች ቢልጅ ነኝ። ይኸውልህ ላውራ እየሰማኝ ነው። ቅድም እንዳወራው አብራዶ ጋር ነው አብረው የኖሩ ሰዎች ናቸው። ስለ አብሮ መኖር ታውቃለህ ብዬ አስባለሁ። አሁንም ይኸውልህ ጆ ስማኝ፣ በእንደዚህ አይነት ሁኔታ ከኔ ምንም አይነት ነገር አታገኙም። ይኸውልህ እኔ ደግሞ ማለት አገኛለሁ በፈለከው ሄድ እኔ አገኛለሁ። እሺ አሁንም አትንካኝ እንጂ አትንካኝ አትበለኝ። ካለካ አታወራም እንዴ? እየተወሰደብኝ ሰው ነኝ እኔ። እህቴን የተወሰደብኝ አንድ ነገር ልንገርህ፣ ሄርሜላን በእንደዚህ አይነት ሁኔታ መቼም አታገኟት። እና እንዴት ነው የምናገኛት? ብሩክ ነው ያለኝ አስሙን መቼም አታገኛትም። ይለምን ስገድለት በእናትህ ና። አይደለም ተናግሬያለሁ አይደለም። ሶስተኛ ልትደግም አራተኛም ልታወራ ትችላለህ። ሰማኝ አይደል? እኔ ማዳመጠ ጉዳይ አይደለም። እኔ ዋነኛ አመጣጤ እህቴን እንድትሰጠኝ ነው። ካለችበት ወይም ጠቁመኛለህ ወይ ትሰጠኛለህ። በቃ ሌላ ምንም አማርኛ ላወራ አልችልም። ሰማኝ አይደል? አንዴ አውርተሃል። እኔ ጋር ናት ብለህ አንዴ አውርተሃል። ብዙ አይነት አግሪመንት አለ። የመጀመሪያውና ዋነኛው ሰላም፣ የእህቴን ሰላም እፈልጋለሁ። እሺ ሁለተኛው ማንም እያመጣ እንዲፈላብኝ አልፈልግም። እኔ ላይ ገብቷል። ሶስተኛ ረጋ ብለህ እንድታወራኝ እፈልጋለሁ። እሺ አራተኛው ደግሞ እኔ በፈለኩ ሰዓት ነው የምለቃት። አረ አውቀህ ነው በፈለክበት ሰዓት እንደዚህ ያልክ እንዴት ረጋ ብዬ ላወራ ትፈልጋለህ? ቆይ አንተ እንዴት አይደለም ድመት የወሰክብኝ መሰለህ እንዴ? ሰላም ነው የምትመልሰው? ንገረኝ እስኪ። ምን ይመስላል? ሄርሜላ ናት የበጠበጠችው? አሁንም በሰላም ነው እያወራሁ። አንተም ለእህቷ ተቃዋሚ እንደምትሆን አውራው እኮ ወደዚህ ወጣ አውራው። ዝም በላ እንዴ ይላል እንዴ? ወደዚህ ወጣ አውራው። አንዴ ደማመጡ የተበጠበጠው በምንድን ነው? ንገረኝ ተመልሰልኝ። እና አንደኛ ነገር ለምን እንደጠፋች የት እንደጠፋች ማንም ያውቅ ነገር የለም። አንተ አታውቅም። እኔ ያለችበት አውቃለሁ። የት እንዳለች ለምን ሄደች አውቃለሁ። ታውቃለህ? አረ ትታገት አትታገት እኮ ምንም ታውቁት ነገር የለም እንዴ? ምናልባት እናንተ ጋር ሆና ሰላም አትሆንም። ለዛ ነው ረጋ ብለህ ስማኛው ነው እንዴ? ስማው ቆይ አውራ። የመጀመሪያው ትታገት አትታገት ምንም ታውቁት ነገር የለም። የት እንደሄደችም በመንገድ እንደሄደችም አውቃለሁ። ምናልባት ከአብርሃም እየሸሸችም ሊሆን ይችላል። እሱን አብርሃምን ነግሬዋለሁ ለራሱ ገብቷል። ሁለተኛ የገዛ ወንድሙን ያሳሰረ ልጅ ለኛ ይመለሳል። እናንተ ደግሞ ትመጣላችሁ። የገዛ ወንድሙ ለ3 አመትና 4 አመት ላወቃት ለሩታ እያዳላ አንተ ምን አይነት እያገታቻት አንተ ወንድም ያ ንጹህ ልብ ካላት አይደለም የሱ ወንድም አባትና እናቱ መተው ለሷ ሊደረቡ ይችላሉ። ሰምተኛል ጆ አይደለም ነው እንደዛ ከሆነ ደግሞ ሄርሜላ ጠፋች ተብሎ ያ ሁሉ ሰው መንገላታት የለበትም። እኔ ጠፍቼ ነበረ የማንም ላይፍ ውስጥ አልገባም ብዬ እርቅ አውርጄ ነው የጠፋሁት አይደለም። እሺ አሁን ምን ተገኝቶ ነው ቤቷ ድረስ ይሄድ እንደዚህ አይነት ስራ የሚሰራው? አንተ እርቅ የምትፈልግ ከሆነ ሰላም የምትፈልግ ከሆነ ወደ ህይወቱ 3-2 ለሁሉም ለነካሊብም ለነዩም ነግሬያቸዋለሁ። ወደ ህይወቱ እየሳበኝ ያለው እራሱ ነው። እኛ ጋር መድረስ አይጠበቅበትም። እዛው ኑሮ መኖር ይችላል። እህት የመጣችው ማለት ነው። እህት ናት። ልንገርህ ይኸውልህ በምን በለኝ ሜሪን ዳኒን ቤቴ አትድረሱ አለቻቸው። ቀሩ። ድጋሚ አብርሃምን መለማመጥ ጀመረች። እሱ የራሳቸው ጉዳይ ነው እኮ የሚፈቱት። ሄርሜላ ጠፋች ተብሎ ሶስተኛ ወገን መሰቃየት አለበት እንዴ? አንዴ እኔ አንተ አወራ አይደል? እንደማመጥ እንደ ትልቅ ሰው ነው እያወራው ያለው። ታክብሬ ሁለተኛ ነገር ሀብል እያሰረችለት ምናምን አልፈልግም አለ አይደል? መብቱ ነው አይደል? መመለስ ጉዳይ ነው። ስማኛ ይኸውልህ እንዴ አንድ ሰው ተፋቷል፣ 80 ቀደዋል። አንተ ከሚስት ተፋታ ድጋሚ እዛ ቤት ትሄዳለህ? ፍርድ ቤት ስማኝ፣ አንድ ነገር ልንገርህ ጆ፣ ሚስትም ተፋታ አልተፋታ የሚያገናኛቸው አንድ ነገር አለ። ልጅ እሺ አይደለም?
ሁለተኛ እነሱ ፈልገው ላደረጉት ነገር በእንደዚህ አይነት መሀል ላይ ፍቅር ላይ ምናምን አልገባም። እነሱ የፈለጉት ነገር ስለዚህ ለምን የቤተሰብ ሰላም የሚበጠብጥ ከሆነ እገባለሁ። ምክንያቱም እኔም እየተነካው ነው። ስለዚህ ቤተሰብ ይኸውልህ ተበጠበጠ አይደል? ይሄ ድርጊት ግን አንተ ባታደርገው ቤተሰብ አይበጠበጥም። እኔ የሆነ ነገር ባትፈልግ እኔ አሁንም ለአንድም የመጨረሻ ጊዜ እነግራቸዋለሁ። እኔ አልነካዋትም። እሺ እዛኔ እንዳለው ቅድም ተደቅኖብህ ነበር። እዛኔ ያለችበትን አውቃለሁ። እናንተ ጋር ከሆነ ሰላም አይሰማንም። እኛ ለዛ ነው የፈለጋችሁ ሰላም አይሰማንም። እናንተ ጋር አሁንም ያለችበትን አውቃለሁ። ጥሩ ቦታ አይደለም እናንተ ጋር። ለዛ ነው ሄርሚን ጥሩ ቦታ አይደለችም ያለችው። ለዛ ነው እንጂ ምንም እንደማትሆን በጣም እርግጠኛ ነኝ። ምንም ምክንያቱም የሚከተላችሁን ታውቃላችሁ። አንድ ነገር ብትሆን የሚደረግባችሁ ነገር ታውቃላችሁ። ለዛ ስለሆነ እሱንም ራሱ አላወቀው። ለዛ ስለሆነ እኔንም አላወቀኝ። ካሁን በኋላ በደንብ ታውቀኛለህ። በደንብ ማለት ነው ማንነቴን ምናምን ታውቀኛለህ። ለዛ ነው ገብቶሃል አይደለ? አሁን ሄርሚን እህታችን ወንድም ነኝ ባዮች የአብርሃም ችግር ራሱ የሱ ዛቻ ራሱ እንደዚህ እንትን ብሎኛ ያውቃል። ሰልችቶኛ ያውቃል። ሰማኛለህ? አሁንም ጆ ለአንዱነት ብሩክ አልወሰድኳትም። ምን አግብቶኝ ወስዳታለሁ? በቃ እኔ እርቃ ወርጄ ሄጃለሁ አይደለ? ግን ያለችበትን አውቃለሁ። እኔ ከኔ ምንም አይነት ነገር ስለማያመልጥ ብቻ ግን አብርሃም ከሆነ ያለችበት ለምን አትወስደም? እስከዚህ ድረስ አብርሃም እየሰራውና እያለ ምን አደረገ? እስኪ አብርሃም ያደረገ በለኝ። ምን አደረገ? ጣቢያ ድረስ ምን አገባ ማለት እህቴ ነች እኮ። አንተ እህቴ ጠፋች ብላ እንዴ ይፈልክ ያለው እህት አልታሰረችም አይደል? ስለራሱ ምን አስፈለገ? እህት አልታሰረችም። ምን አግብቷል? ስማኝ አንዴ ስለ ዳኒ ስለ ኤፍሬም ይመለከታል። እኔ አሁንም ስለዚህ አልታሰረችም። እነሱ የታሰሩበት ምክንያትም አላቸው። ሄዶ ያ ሁሉ ዛቻ ቤቱ ነው እንደፈለገ ማለት ቤቱ ምን ነው ቀራለ? ምን የእሱ ቤት ነው። ምን ቀራለ? ቤት ውስጥ ያለችው ዕቃ አይደለችም እህቴ ነች። እሺ ይኸውልህ አንድ ነገር ስለ ዕቃ አይደለም እያወለተ ይኸውልህ የተከበረች ሴት ናት። ይኸውልህ ብዙ ነገር እኔ ስለሷ መጥፎነት ማውራት አልፈልግም፣ ግን ደግሞ ማለት ነው እንደፈለገ ገብቶ የመውጣት መብት አለው። እሱን አይደለም እየጠየቅኩ ያለው እየሄደበት ያለው መንገድ እህቴ ደውላ ያዋራችኝን ነገር እኔና መድኃኒዓለም እናውቃለን። አፋልጉን ብለናቸዋል። ምን ማይሆንና ትክክለኛ ምናምን ፖስተር ይዘህ አሁንም አንድነት ልንገርህ ፖስተር ይዘህ ምናልባት አይምሮ ከፈቀደልኝ ልነግረው ይችላል። እንደሱ ስራ ከሆነ እንደሱ አይነት እንቅስቃሴ ማድረግ ብፈልግ ደግሞ በየተራ ሁሉም ይገባል። በየተራ የት ነው የሚገቡት? የህይወት ህይወት ማለት እንደማትተገብረው አቀልቅሉ ነው የሚወጣው። እኔ ብቻ አይደለም እዛ ቤት ውስጥ ያለው መስቀልቅሉ ነው ሰምተኛል። እዛ ቤት ውስጥ እኔ ብቻ አይደለም ያለው። ደግመህ ስማ፣ ሲጀመር እኔ ነኝ ጥፋተኛ። አንተን እዚህ ጋር መጥራቴ ነኝ አንተ ምን ሆነ ነው ብዬ ነው የመጣሁት። ሲቀጥል ደግሞ ብሩክ አንተ ያልተረዳው ነገር ማለት ነው አንተ ከመምጣት በፊት ሄርሜላ ምን ታሳልፍ ይኸውልህ እኛ እናውቃለን። በደንብ ጠንቅቆ ያውቃታል። ሊያውቅ ይችላል። በእናንተ በኩል ራሱ ያለባት ሸክም እሷ ናት የምታውቀው። ገባህ አይደለ? መጀመሪያ ከማውራት በፊት ቀድማችሁ ያለውን ነገር በደንብ ስማ። ቀድማ ያለውን በፊት አጣራ። እዚህ ጋር እኛም ስራ አለብን። ሰው አትናል። ስለዚህ እኛ ይኸውልህ እየሰማኝ ነው በምታገኙት መንገድ አግኝ። አንተ ዞር በል። ይኸውልህ አትጋፋ። ረጋበል። እኔ ነው የምሄደው። ሄደን የፈለክበት ግን እሷ እንደታሰረችው ማለት እንድትሰቃይ አንተንም አሰቃያለሁ። ድጋሚ ልንገርህ ሰማኝ። ይኸውልህ ዛቻ አይደለም እኔ እየዛትኩ አይደለም። እኔ ደግሞ አንድ ነገር ልንገርህ። ይኸውልህ ሰማኝ። እቺ ልጅ ዛሬ ነገ ጧት ባትለቃት የከፋ ጸብ ነው የሚደርስብህ አንተ። በቃ ያው ሜር ትችላለህ። ለምን እንደዚህ በቃ ለምን ተለቀቀኝ? ምትወስደኝ ቦታ ተወስደኝና ወደዛ አትልቀቀኝ። እንደ እጅ ምናምን እንዲያትበል ይኸውልህ እንዴት መለሳት ማለት ነው። የምን 24 ሰዓት ነው? 2 ሰዓት አንጠብቅም? 2 ሰዓት የምን 24 ሰዓት አምረሰመ ተጠብቁ። ክብሪት በሱም እንደዛ ይላል። ስለሷ አይደለም ኖቤል እኔ ጋር ናት ብሏል አይደለ? ግዴታ በቃ 2 ሰዓት ካሁን በኋላ ፈርቶ ነው እኮ እኔ ጋር አይደለችም ያለችበት አውቃለሁ። ወላወለ እንደዚህ አለ እኮ እኛ በ24 ሰዓት ውስጥ እስኪ አይመልሳት